ይሻል መስልህ ደንበኛ ምንድነው ደንበኛ ማን አዘዘ ውሃ ሁሌ የምታዘው ውሃ ነው ብዬ እኮ ነው ምን ዛሬ ምግብ ባዝዝ አታዝም አይነ ጌታ በምን ታውቃለህ ውሃ ነው የምታዘው እኮ ለዛ እኮ ማናጀሩን ጥራው ምን አጠፋው ጌታ የሰው ማንነት ዛሬ ታያላችሁ ማናጀሩን ጥራው አናደድከኝ ዛሬ እሺ ያናገሩት ነው አንዴ ነው ምንድነው እዚህ ቤት የተካሄደ ያለው ነገር ሳላዘው ሁለት ሊትር ይዞ ያለቀ እኮ ነው እንዴ ሳታዘው እንዴ እና ሂድ እንዲገብ እንዴት አይናይተ እንደዚህ ወይኔ ዋም ሶብን ይቅርታ በጣም ይቅርታ እኔ ውሃ ባልፈልግ ዛሬ ምን ልዘዘኝ በእውነት ከጥፋታችን ተምረናል እኔ ምን ልታዘዘሽ ንገረኝ ምን አንድ ሊትር ውሃ ሁለት ሊትር አልጨርስም ያወቀ እኮ ነው ያሰረፍኩ ነው ሞጣው አንድ ሊትር ውሃ አምጣልኝ አንተ ናንሰው ና አይኔን አትይ አይኔን እንዳልኩት አንድ ያለው አንተ አይደለማ የለኝም 10 ብር ነኝ ብርጭቆን እሺ ጫላምጣ ብርጭቆስ አንድ ሊትር ሰማይ አንድ ሊትሩን እንደተመጣው ለፍ ሂድ ምን ማለት ነው ይሄን ቤት ታውቃለህ ስሙን ካምባላ በሰው ፊትም ስሙን ስጠራው የኔ ስም ታውቃለህ ስለኔ ማንነት ታውቃለህ ሄሎ መጣው እዘረጋለሁ እያልኩት እኮ ነው የፈለጉትን ምንድነው የተበላሸበት ጋሼ ምን ያልተበላሻለ ልጄ ሙሉ እንድታስተካክልልኝ ነበር አስተካክላለሁ የፈለጉትን የመሰራሉትን ነው ቤት ገብቶ ኮፍያዎትን ሲያወልቁ ቲቪው ይበራል እስካርፕ ሲፈቱ ይቲቪ ያረጋው አንድ የሸሚዝ ቁልፍ ሲፈቱ ይሳት ነው የሚያረጋው ጋሼ እንደዛ ከሆነ የሚገርም ነው እሱ አይገርምም ጋሼ ይኸውልህ ሊተኙ መኝታ ቤት ገብቶ የመኝታ ቤቱን መብራት ሲያጠፉ ሱሪዎት ነው የሚወልቁ ጋሼ ልጄ እርቃኔንማ አደባባይ አታውጣኝ ምጣዴም እኮ ተበላሽቷል ትሰራልኛለህ እሰራለሁ እንደውም ሰርቼልዎት ማለት ነው ባለቤቱ እንጀራ ጋግረው እንደጨረሱ ምጣዱ ሲገለብጡት የሸክላ ሙዚቃ ማለት ነው የነጠለየን እየሰማች ወጧን ትሰራለች እንደውም ማረ እኔ በፓወር ባንክ የሚሰራ ምጣድ አልሰራበትም እንዴ ስቶቬም ግን እኮ ተበላሽቷል ችግር የለውም ስቶቭ የሽቦ ችግር ነው የሚሆነው በእቃ ሽቦ ቀየርሎታለሁ ወጥ ሰርተው ወጡ ተበልቶ እንዳለቀ ድስቱን ወስዶ ስቶቭ ላይ ማስቀመጥ ነው በራሱ ያጥቧል የእቃ ሽቦ ስለሆነ እንደዛ ካረከለ ይሰማሃለሁ በእውነቱ ጋሼ እንደ ምርቃት ደግሞ ማለት ነው አቤቶት ፎቶ ካለ የኪችኑን በር ሲከፍቱት የእርሶ ፎቶ ሲዘጉት የባለቤቶት ሲቆልፉት የልጆትን ከሰበሩት የኔን ያሳያል ጋሼ ቀልደኛ ነው እባክህ ቀልድ ነው ብሎ ነው ጋሼ እኔ እኮ ወጥም ያሞቅ ፍሪጅ ሰርቻለሁ በፉጨት የተሰራው መፍጫ የቡና መፍጫ እንግዲህ የኔ ነው ጋሼ በቅርቡ ደግሞ በዝዳብ የሚሰራ ሶላር እሰራለሁ ብዬ አስባለሁ ጋሼ ደግሞ ጸጉር ሲያደርግ ጋሼ ምንድነው ይዞታል እንዴ ብሎ ጸጉር እኮ አይደል እንዳይዞት ብዬ ነው ጋሼ አላየኝም ብሎ ሳይከፍል ሊወጣ ነው እንዴ ምን አይነት አጅበር እንዴ ሳከፍል ልትወጣ ነው እንዴ አላየኝም ብለህልኝ ነው ለምን ማለት እንዴ ምን ማለት አንድ ሰዓት ሙሉ አይደል እንዴ ቆምከው ሳከፍል ልትወጣ ነው እንዴ መቶ ብር አንተ ያማል እንዴ መኪና ተያዘ ፓርኪንግ ቦታ ላይ እኮ ነው ቆምከው ያማ ምንም ስራ አላሰራላችሁ ፓርኪንግ ቦታ ላይ አንዴ ቆምከው ለግርም ለጫማም ፓርኪንግ መስከፈል ጀመረ ምን ችግር አለው ያማል አንተ ግን እንደቆርቆር የእንግዲህ ልጅ ጀለስ ሴክስ ቪዲዮ እያየ ኃይለኛ መብረቅ ቤቱ ላይ ሲያርፍ አንገቱን ወደ ሰማይ ቀና አደረገና ሲሰሩት የት ነበርከ ቦምቦን እኮ ገብቷል ሊጡስ አብሮ እኔ ደግሞ አላውቅልህ በዛ ያሶስ ሲመጣ ሙልሙል ሆኖ ሳንዱች ሆኖ ቦምቦ አብሮ መጣ ተደባልቆ ከዚህ ያለ እንጀራው 10 አለቃ መጣና እንጀራው ንጭት ሲያረግ ቦን አርጎ አንገቱን ይዞላል ወግዞ እናንተ ግዞ እዚያ አናቱ መጣ ቁልጭ ትላለች ዋ 10 አለቃ ስለው አየት አለኝ አረ ከማባሉ ማዳበሪያምጡ ብዬ አንጥቼ ራስ ቅሉን ትክክል አድርጌ በማዳበሪያ ስፍት ትኩስ እንዲሆን በማዳበሪያ ስፍት ሳረግልህስ ከዚያ በኋላ አይነተኛ ተኳሽ ነው ቁጭ 360 ዲግሪ አንገቱን እያሽከረከረ ጠላትን ያስጨንቀው አይወለ እንግዲህ አንበሳ ማለት እንዲህ ነው ምን ዋጋ አለው በኋላ አንቅፋት መጥቶት አንገቱ ሾለተ ተበጠ እንዴ አንቺ ልጅ አሁንም የዩኒቨርሲቲ ተማሪ ሆነሽም እንደዚህ ቅብጥ ያረግሻል አዎ ተመረቂ እኮ ነኝ አታውቅም እንዴ በአሁኑ ዓመት ትመረቂያለሽ ምንድነው ግን ከምትወጂው ትምህርት ማዶ ፊዚክስ እሺ ስለ ፊዚክስ አንተ እሺ ፊዚክስ ስለምንድን ነው የሚያወራው ፊዚክስ ስለምን ፊዚክስ ስለ ስፒድና ስለ መፍጠንና ስለ ቀስ ማለት ስለ መረጋጋትና ስለ መፍጠን አሁን ስለዚህ አሁን አንዳንድ እንግሊዘኛ ጥያቄዎች ጠይቅሻለሁ እሺ በቃ ማለት በእንግሊዘኛ ምንድነው ስቶፕ ኢት እሺ ካሁን በኋላ አንገናኝም ማለትስ ካሁን በኋላ አንገናኝም ማለት ከት እሺ ነገ እመጣለሁ ማለትስ ነገ እመጣለሁ ማለት ሲነጋ ጀግና አንበሳ ነገ እመጣለሁ መሽቶ ሲነጋ ካም ጎበዝ
እሺ ካሁን በኋላ እንዳትደውልልኝስ? ካሁን በኋላ እንዳትደውልልኝ ሞባይል ኢዝ ኖ ምንድነው ባልና ሚስት ናችሁ? አረ እህትና ወንድም ነን። ቤተሰብ ነገሩ የሚያመሳስል አፍንጫችሁ ጋር የሚያመሳስል ነገር አለ። እሺ ወንድምና እህት። እሺ አንቺ ስም ማን ነው? በጸሎት በጸሎት። አባትሽ እንዴት አይነት ስም ነው የሰጡሽ? በጸሎት። ያንተስ? ዘወትር ሁል ቀን እንደማለት እኮ ነው። ያ እውነት ነው። የአባታችሁ ስም ማን ነው? ቁምላቸው። በጸሎት ቁምላቸው? አዎ ዘወትር ቁምላቸው? አዎ እንዴ ምን ማለት ነው? እንደዛ ነው ስማችን። ምን አስበው ነው አባታችሁ ይሄን ስም ያወጡት? በጸሎት ቁምላቸው? ዘወትር ቁምላቸው? ለሞኑ ሌላ ቤተሰብ አባል አላችሁ? ታናሽ ወንድም። አይ ታላቅ ወንድም አለ። ማን ነው ደግሞ እሱ? ዘላለም። ጠቅላላ ዘላለም ቁምላቸው? ቅሌታም ቤተሰብ ናችሁ። ውጡ ይሩጣ። ምን ማለት ይውጣ ወደዛ። ምን ማለት ነው ቁምላቸው ማለት? እንዴት ነው ዘወትር የሚቆመው? ስማችን እኮ ነው። ውጡ። አሁን with your armpit ከብብት ጋር ቃለ አንድ ቀን ስለደኔ ሰውነት አካል ጠይቀኝ። አንድ ቀን ቃለ ምልልስ ብናደርግ ስላንተ ምን አይነት ነገር የሚያወራ ይመስላል? ጀርመንኛ ነው? ሸተትከኝ ነው? አይደለም ላብላብ አልኩሽ። ግን በቃ አላ ማውራት ጀመረና ለቴ ነው የምታጠበው ይደን ታቀለ ኖ አይ ስዌር ለዛ አይደለም እንትን ማውራት ጀመረ እንበልና ቃለጥም እኔ እንትኑ ሆኜ ቃለጥ ይቅብናደርግ ምን ይመስላል? መሀል ላይ ሜዲዬተር እንትኑ ነሽ ሆስቱ ነሽ። ከዛ እኔና ብብቴ ስናወራ አንተ አታወራም። እኔ ነኝ ለሱ ቃለ መጠይቅ እንዲጃልኩኝ ወደ ለውለታች ያራገብኩ ብብቴን ልናወራ ነው። እሱን በቃ አይዱ አፍ ኖሮት ብብቴ ነው። ማርያም እኔ እኮ ጭንቅላትሽን ግን ደህና ነሽ ቤብ? ማይ ኳስቸን እኮ ምን እንደሆነ ታውቃለህ? ቲክቶክ ላይ ማለት ነው ታጨሳለሽ፣ ትቅማለሽ፣ ትጠጣለች ይለው ሶስቱንም እንደማታደርጊ አውቃለሁ። ብታረጊ ይሻል እኮ ነበር። አዲስ አበባ አለሽ። ይሄንን ስለምታደርግ ልጅቷ ጭንቅላቷ ተበላሽቷል። ቤብ በእውነት ምን ሚል ይመስልሃል ስላንተ? ማሪ ድሮ ትገረፊ ነበር በጣም በቃ አናትሽን የሆነ ነገር አድርጎታል። በጣም ማምናዳድ በቴዘር እንደ ቴዘር በጭንቅላትሽ ወይ ተጫውተዋል ወይ የሆነ ነገርሽ ነቅንቀውታል። ማሪ ደህና አይደለሽም የኔ ቆንጆ፣ ደህና አይደለሽም። ይሄ በመድኃኒትም በጸበልም አይደለም። ሌላ እንደው የቲክቶክ ቤተሰቦቻችን መፍትሄ ምን የሚለኝ ይመስላል? እኔ አብጄ ስለብብት ወሬ እንደገና ለመልስልሽ መጠበቅሽ ሌላ እብደት እኮ ነው። እሱ ራሱን ችሎ ማለት ነው ሌላ እብደት ነው። ኤላታ ለዚህ እብደት ውስጥ ይሳተፋል ብለሽ አንዳችን ደህና እንሆን ማሪ። ቆንጆዬ ነገር አንቺ ፍሬቻ ሰታበሪ አጣጫ ይሄ እኮ ነው የጤነኝነት ምልክት አይደለም የምልሽ እኔ ቆንጆ። አንድ ነገር ስለብብት ወሬ አውርተን እብደቱን ሳንጨርስ ሌላ ፋይል ቆንጆዬ ነው። እሺ ስለኔ ቆንጆ ጋር ደግሞ እያወራን ማለት ነው ሌላ ነገር የሆነ በጣም መካከል ሌላ ወሬ ብትጀምሩ ብለሽ ደግሞ ሌላ ነገር ትጀምራለሽ። የምር አሁን ነው እያደነኩ እኮ ነው። እኔ መልክ ያምራል። የምር ቆንጆ ነው። እንዴ በዚህ ይለቅልኝ ቆንጆ በቃ ሌላ ነገር ሳትጀምሪ በቃ ለእንተኛ ግድልሽ ነው ቆንጆ። የምር ቆንጆዬ ነው አፍንጫ ነው እንጂ ይሄው አንተ አይኑ ማጣፋለህ። ምንድን ነው ያለው? ደደብ የማይገባ ሰው ነህ አንተ እያለ አንተ እገልሃለሁ። ስርዓት ያዝ። እበት አንተ እበት የከብቶቹ አይነ ምድር አንተ በምን አወቅ እንደዛ እንዳሰበው የከብት መሆኑን በምን አወቅ? እኔ እሱን ባሪ አውቀዋለሁ እኮ ከሌላ አንግልስ ቢሆን አንተ የእሱን ባሪ ስለማውቀው እኮ ነው። እሱን ነው የሚልከው። እሱን ነው የሚልከው። አንተ አይንን ነው ማጠፋለህ። ስርዓት ያዝ። ሰላቢ የቡዳ ልጅ ሰላቢ የቡዳ ልጅ አንተ ለምንድን ነው የምታጋገለው? እኔ ያጋጋልኩ ካለም ስለማውቀው እኮ ነው። ጻበው ነው እሱ ጓደኛዬ ነው። አቋል አይደለም። ቆይ ተረጋጋ። ሰማኝ። ለምንድን ነው የምታጋገለው ነገሮችን? አንተ ምን ይሄን የሚያስደስት ነው? እሺ ምንድነው ችግር? አሁን አይደለም ቢመታኝስ? ከማታውቁት ሰው ጋር እንዳትጣሉ እምላችሁ ለዚህ ነው ጋይስ። እስኪ ይሄን ቪዲዮ እዩትና ኮሜንት አብረን እናነባለን። ብሩሽ ሊ ጄኪ ቻክ
እኛም ውሃ ስጠፋ እንደዚህ ነው አራግፈን የምንወጣው። ቅድሚያ ልክፈልና ስራልኝ ባሰራም ችግር የለም። ሞጎልባ አቤት በቃ ነው በቃ አንድ ወንድ በትክክል መስበል ያለበት በቃ መላጣሽ ሆነ ማለት ነው በቃ እንዴት ስባስቴ እሺ ያስካልባል ጸጉሮ እዚህ ጋር ነው ዋ አሰራሰቡስ እዚህ ጋር ያንቺ ባልስ ውይ ከሰውልዋ ጸጉር መጎፈሬ ነው አስተሳሰቡስ ባዶ መቀኛ ሰው ቂጡ ቀይ ነው እሱ ነው የጀመረው አታግቢ ያልናት እኮ መጀመሪያ ሆስፒታል አይቀበርም ይቀባል እንጂ የድሮ መተተኛ ጎረቤት እኮ ጥቁር ትልቅ የዶሮ ነበር የሚጥልብን እኔ ጋር መቼ ለታሸዋር ማልጣለችም አንስቼ በላው እስቲ የሚያረገኝ ነው ያለው የየመን ማር የግሪክ አሸዋ የጣሊያን አፈር ብትበይ ራሱ አንቺ ጋር ምንም ይፈጠር ነገር የለም ስልኬን ከየት አገኘሽው አላለም እናተናቸው ባክጧት 50 አመቱ ነው ስራ ፈት ነው አግቡልኝ ብለው ባስ ውስጥ ለሁላችንም የሰጡን እኔ በሌላ ነገር እንዳታዩብኝ የ50 ብሩ በርገር ዌር ኢዝ አርበኛ ልጅ ነኝ ጆሊ በርገር ጊሮ መርጦ አይረዳራዳ እሱም አለፈለት እኛ ያከከናል ለከፈኝ እኮ የሆነ ልጅ ቅድም መንግስት ኮሪደሩ ላይ አህያ እንዳላይ ብለው ነበር ምን ነው ዝም አለ አንተ ኧረ የጉቦ ዋጋ ሊደርስ ነው ወገን ሄሎ አቤት ሰላምሽ ብዝት ይበል መቅድዬ ፓስተር ነኝ ወይ ፓስተር አንተ ነህ እንዴ ለካ አዎ በእናትህ የባለፈውን ነገር እንዴት አልክሽልሽ እኮ ነው በድጋሚ ደወልኩኝ የባለፈውን ነገር የቱን ነው ፓስተር ባለፈው ያወራነው ነው ጌታ በልብ ያክብዶሻል ካዮሽ በኋላ ደግሞ ነፍስም አልቀረልኝም ብዬሽ ነበር እኮ መቅዲ ረስተሽው ነው ፓስተር እሱን እኮ ነግሬ ነበር እኔ ከሌላ ሰው ጋር ያወራው ማለት ከሌላ ሰው ጋር ያወራ ነው ማለት አሁን እኮ ያ ሰው ምን አይል ጠንካራ ነው በመንፈሳዊ ነገር ነው አሁን ጥያቄው ምን አይል ይቃትታል ነው ገባሽ ችግር የለውም ባይቃትትም ምን ችግር የለብኝም ለሱ አትሸወጂ መቅዲ ልጅነት ነው ይገባኛል ልጅነት ነው የሚያጠቃሽ አትታለኝ ብላቴናነት ከባድ ነው መቅዲ እባክህ ፓስተር ማይሆን ነገር ነው በቃ ተወው እነሆ ለመጨረሻ ጊዜ ጠይቅሻለሁ መቅዲ ወደኔ ነይ እባክሽ ተመልሰናል አዲስ አበባ ስቴዲየም የተተከለው ሳር የፌዴሬሽኑ ሳይሆን የአረንጓዴው አሻራ ውጤት ነው። የኮሪደሩ ሳር የተተከለበት አዲስ አበባ ስቴዲየም ታድሶ የተጠናቀቀ ሲሆን አሁን የቀረው የሳይክል መንገድ ነው። ሜዳ ብቻ ሳይሆን የወንዝ ፕሮጀክትም ያካተተው ሜዳ ተጫዋቾች እግራቸው እየጠለዘ እጃቸው እየቀዘፈ የሚጫወቱበት ገንዳ የሆነ ሜዳ ተበርክቶላቸዋል። የሜዳ ብቻ ሳይሆን የውሃ ችግርም እየፈታ የመጣው ሜዳ ብዙ እናቶች ወንዝ ፍለጋ ሜዳ እንዲወርዱ አስችሏል። ውሃ በማቆር ኩሬ የሰራው ሜዳ ተጫዋቾቻችንን ወባ እንዲያስይዛቸው የተፈራ ሲሆን በዚህ ምክንያት ብዙ ተጫዋቾች ማሊያ አውልቀው አጎበር እየለበሱ ነው። እስኪ አንተ ሙዝ አምጣ እስኪ ቶሎ አለሽ 2 ኪሎ አድርገው 2 ኪሎ አለሽ 2 ኪሎ ይሄው 2 ኪሎ ስንት መጣ 200 ብር ብቻ 200 ብር ልጠህ መዝ ነው ምን ማለት ነው ዋጋው ይቀንስልኛል ለፊት ባጫ ወገን እያስተዋለን እንጂ ያለነው እኮ ከጥቂት አመታት በፊት ምግብ ቤት ከፍተን በመናስመረቅበት ገንዘብ ምግብ ቤት ገብተን እየበላን ነው ሱሪ የምንለብሰው እኮ እጣ ከወጣልን ብቻ ነው የምር ባለፈው አንዱ ጅንስ ሱሪ ትከሻው ላይ ጣል አድርጎ እጣ ሲያስጥላ ይቻላል የምሬን ነው ያው እድለኛ ካልሆንን አንሶላ ገልድመን ሳናስበው የሆነ ብሔረሰብ ጭፈራ ላይ ያለን ሊመስለን ነው እና ይሄን እልል የተባለለት ንጹህና ያልተቀሸረ ድህነትን ነው በመደጎም የሚያቆሙት መንግስት ራሱ ይሄን ያህል አድገናል ሲለን ምናልባት አግድም አድገን ይሆን ብለን እኮ ነው የምናልፈው በነገራችን መሃል ያኛው መንግስት ራሱ ፓርላማ በገባ ቁጥር የሚያውለበልባት 11% የምትባል ባንዲራ ነበረችው አንድ ቀን የያኔው ጠሚ በፓርላማ ንግግራቸው ኢኮኖሚያችን በ11% በማደጉ እያሉ ሲያወሩ እማማርገጫቸው እኚህ ሰውዬ ቁጥሩን የሚያነቡት ከጓዶቻቸው ቅንድብ ላይ ነው እንዴ
ለጠቅላላ እውቀታችሁ ግን ትውልዱ የሚፈልገው እንድትረዱት ሳይሆን እንድትረዱት ነው። ይሄው ፌስታል ይዞ የተዝካር ሰልፍ ላይ ሰልፊ የሚነሳ በመለመኑ የሚኮራ ትውልድ እየፈጠርን ነው። የምር ትውልዱን ሰጪ እናደርገዋለን ብላችሁ ተቀባይ ያደረጋችሁት። አሁን የሆነ መስሪያ ቤት ጉዳይ ለማስፈጸም ሄደን ቄጤማ ጎዝጉዘው ይጠብቁናል ብለን ስናስብ ኪሳቸውን ከፍተው ይቀበሉናል። አሁንማ እንደውም የሚወዳደሩት ስንት ሰው አጉላላንና ስንት ጉቦ በላን በሚል ይመስለኛል። አንድ ከንቲባ ነው አሉ። የሌላ ከተማ ከንቲባ ቤቱ ይጋብዝና ሲበላ ሲጠጣ ቆይቶ ቤቱን ማስጎብኘት ይጀምራል። በጉብኝቱ መካከል ታዲያ እንግዳው ይጠይቃል። በጣም የሚያምር ቤት አለ። መቼም በምታገኘው ደሞዝ ይሄን ማድረግ እንደማይቻል አውቃለሁ። እናማ ለመሆኑ ሚስጥሩ ምንድነው ሲለው ጎትቶ ወደ መስኮቱ ይወስደውና ያ መንገድ ይታያል? አዎ፣ ያ መሃሉ የተቆፋፈረው? አዎ፣ እንግዲህ መንገዱ የተቆፋፈረው የመንገዱ ግማሽ በጀት እዚህ ቤት ላይ ስለዋለ ነው። በሌላ ጊዜ ይሄ ተጋባዥ በተራው ጋባዥ ይሆንና ቤቱ ይጋብዘዋል። ታዲያ እንዲሁ ተበልቶ ተጠጥቶ ካለቀ በኋላ በተራው ቤቱን ሲያስጎበኘው ያንተ ቤት ደግሞ ከኔ በእጅጉ ይልቃል፣ አንተስ እንዴት በደሞዝ ይሄን የመሰለ ቤት ሰራ? ጋባዡ ከንቲባ ልክ እሱ እንዳደረገው ጎትቶ መስኮት ጋር ይወስደውና ያ ድልድይ ይታያል? የምን ድልድይ? ምንም አይታየኝም። አዎ፣ ያው ድልድዩ ያልታየ የድልድዩ 100% እዚህ ቤት ላይ ስለዋለ ነው። እናም የማይታይ የሪፖርት ፕሮጀክት የምትሰሩ እረፉ። እኛ ቀለማማ ህይወት ይሰጡናል ስንል በተሳሳተ ሁኔታ እየተረዳችሁን እናንተ ቢሮአችሁን ቀለም ትቀባላችሁ። ይሄን ያህል መንገድ ሰርተናል የሚለውን ዜና የምንሰማው በመንገድ እጦት የትራፊክ መጨናነቅ ላይ ቆመን ነው። ይሄን ያህል ሆስፒታል ገንብተን ስትሉ እኛ ግን ውጭ ሀገር ታከሙ የሚል ወረቀት ይዘን መንገድ ላይ እየለመንን ነው። በእርግጥ አንተ በአግባቡ ላስተዳድር ብትለውም በአግባቡ ለመተዳደር ፈቃደኛ ያልሆነ እልፍ ሰው አለ። ከእንትና ወገን ነኝ ብሎ ራሱን የፈለገው እንደሚደረግለት ሙልቃቃ ልጅ የቆጠረ። አሁን ባለፈው ቀበሌ ለሆነ ጉዳይ ሄጄ ወረፋ ጠብቃለሁ። ድንገት አንድ ከላሊበላ ጠርዝ ላይ የተገመሰ የሚመስል ማአት ሰውዬ መጣ። እኛን ወረፋ ጠባቂዎቹን ከነ ወረፋችን ረስቶን አልፎ በቀጥታ ኃላፊው ዘንድ ደረሰ። አተነፋፈሱ አካባቢው ላይ ያለውን አየር በሙሉ እየተስገበገበ ወደ ሳምባው ለማስገባት የሚታገል ይመስላል። አየሩን ራሱ ትንፋሽ አሳጠረው። ብቻ ኃላፊ ፊት እንደተገተረ ምንድነው እየተደረገ ያለው? ኃላፊው ካጎነበሰበት ቀናም ሳይል እባክዎ ወንበር ስበው ይቀመጡ። ወንበርህን እዚያው ወንበር ላይ ተቀምጬ አንተን ላጫውት አይደለም የመጣሁት። እሺ ችግር የለም መሬት ላይ ይቀመጡ። ሰውየው አካባቢው ላይ የቀረውን አየር ጠራርጎ ካስገባ በኋላ ቀድሞ ከነበረው ቁመት በጥፍ ያደገ መሰለ። ወደ ላይ ሲያድግ ጣሪያው ገጭቶት ሳይሆን አይቀርም ጎንበስ ብሎ ለመሆኑ ማን እንደሆንኩ ታውቃለህ ብሎ ስሙን ከብሔሩ አስተባብሮ ጠራ። ኃላፊው ቀናልና እሺ በቃ ለእርሶም ለብሔሮም አንዳንድ ወንበር ይሳቡ ብሎት ቀበሌ ውስጥ ታይቶ የማይታወቅ ሳቅሳቅን። እኔ የምለው ግን በቃ እንዲህ ልንቀጥል ነው ማለት ነው? በዚህ ደሃ ሀገር የእናንተንም የብሔራችሁንም ፍላጎት እንዴት እናሟላለን? ቆይ እኔ ማን እንደሆንኩ ታውቃለህ የምትሉ ሰዎች ግን ማን እንደሆናችሁኝ ለምን ትጠይቁናላችሁ? ማለቴ ለምን ማንነታችሁን ኢንተርኔት ላይ አስገብታችሁ ጉግል አታደርጉም? እኛ የሚል ቃል እኮ አጥር ነው። እኛ እንደዚህ ነን ማለት እኮ በአንድ ሀገር ውስጥ ከሌሎች አይደለም ከራስ ይነጥላል። በዘመነ አንድነት ውስጥ ተለይቶ የኔና እኛ ውስጥ አንድነት ቦታ የለው። እንደውም እኛ ምንድነን ለሚለው ጥያቄ ቅድም ጉግል አድርግ ብያል ነበር፣ መልሱን አገኘሁት። በቃ አንተ ሰው ነህ። ከዚህ ዝቅ ማለት ትችላለህ፣ ከፍ ማለት ግን አትችልም በፍጹም።
እኔ ቆንጆ አይደለሁም ከእኔ በላይ ቆንጆ ከኋላ ነው። እኔ ቆንጆ ነኝ ግን ዋናው ከኋላ ነው። እኔ ቆንጆ ነኝ ግን ከሁሉ ቆንጆ ከኋላ ነው። ይሄን ቪዲዮ አይተን እንመለስና ጋይስ የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ ጋይስ። አረ ሴቶች ታጠቡ እንዴ! ሴልጆራ ለማግኘት በጣም ነው ደበረው። ያረ መስጠት መግባት ራሱ የሚያምርበት እኮ በወንድ ነው። እንዳትታጠቢ መታጠብ ያው ለሁሉም ምርጥ ነው፣ ግን እስቲ ከእናንተ ልክ ነው። እናመሰግናለን ወንድሙ።